እና ሰፈርሽን እንዳላይ ነው ወረደሽ አይደለም አንድ ጓደኛ ያለች እዚህ ጋር እሷን ሰላም ብያት ለለፍ አይ ብዙ አልተመችሽም መሰለኝ እዚህ ቁጭ ብለሽ ስልሽ ከኋላ ተቀበልሽ ያ ነገር ታይቱ ደብሮሽ ነው የኔ ነጭናጫ ለማንኛውም እንደዛ አይደለም ይሄውና እኮ ቤቷ እሷን ሰላም ብያት ወደ ቤት ያለው ተፈልክ መግባት ትችላለህ ና ችግር የለም ሌላ ጊዜ እንገናኛለን ሚኪ እንዴት እንኳን ደህና መጣ እንኳን ደህና ቆየኝ አቆይ ወንድሜ እንኳን በሰላም ወጣ ልጅ በረከት ይሄን ያህል ጊዜ ስትቆይ ምንም አይነት ለውጥ አይታይብም ቀሎ ነበር ማለት ነው ብለህ ነው አቆይ ብዙም ቀላል አልነበር በልኒ ደኒ እንፍጠን شو يوم بدي تفتح يتر يكيلو عينين ما مالش እንዴ ቤኪ ተፈታ 5 አመት አይደል እንዴ ተፈረደበት እንዴት በ3 አመት ሊፈታ ቻለ አጎቱና ተተፈተፍ ሲሉለት ነበር አመክሮ ምናምን ተቀንሶለት ይሆናል ያ ሰውዬ አበቃለት በቃ ልጅ በረከት ናፍቆቱ እንደሆነ እንዲ በቀላሉ አይወጣለም እንሂድ ባክ ና ወንድሜ የናፈቀህን ሰፈር አረፍ ብለ በደንብ ትጎበኘዋል ቤኪዬ
ወንድሜ እንኳን ደህና መጣ። ደህና ነህ አይደል? እንኳን ደህና መጣ ወንድሜ። ና ግባ፣ ተቀመጥ። አጎቴ ቁጭ በሉ። ሰላም ነሽ? ደህና ነኝ። እንዴት ነህ? እሺ። ቁጭ በሉ። ቤኪ እንኳን ደህና መጣልን። ናፍቀህን ነበረ። ቤቱ ያላንተ ጭር ብሎብን ነበረ። አሁን መጥተህልናል። አጎቴ በቃ ተጫወቱ። ቡና ላፈላላ እኔ። አባት ወጣት እያለን እንደናንተ ነበር ባህሪው። አንድ ነገር ካመነ ከማድረግ የሚመልሰው አንድ ኃይል አልነበረም። ወደ ወታደር ቤት ሄደን እንድንመዘገብም ሀሳቡን ያቀረበው እሱ ነበር። አይሆንም ብዬ ሀሳቡንም ላስቀይረው ሞከርኩ። እዚያ አልሰማም ሲለኝ ብቻውን ከሚሄድ ብዬ አብሬው ሄድኩ። ታዲያ በዚያ ባህሪው በሰራዊቱ ዘንድ እጅግ በጣም ይወደድ ነበር። የታወቀ የጦር ስትራቴጂስትም ነበር። በርካታ ሜዳሊያዎችን ከፕሬዝዳንታችን እጅ ተሸልሟል። ምን ያደርጋል፣ ጀግናዋን ማታከብር ሀገር ሆነና በሰበብ አስባብ አጥፉ። ቤኪ ፈጣሪ እንኳን ለዚህ ቀን አበቃ። እኛማ የእናታችንን ሙት ዓመት ያላንተ እናከብራለን ብለን ተጨንቀን ነበረ። አሁን አንድ ላይ ነን። እንኳን ፈጣሪ ይረዳን። እሺ ምሳ ላቅርብ ወይስ ቤኪ ቀድመ ሻወር ምናምን ትወስዳለህ? ታጠብና ቀለል ይበልክ። አዎ እንደሱ ብታርግሻል። ምንድነው? የሆነች ተከራያለች። ከየት እንደሆነ አላውቅም። ሮጣ ትመጣና በሩን በርግዳ ነው የምትዘጋው። ካልጮ የተዘጋ ይመስላታል። አሁን ለምደን ነው። ተዋት፣ እሷን ከቀልቧ መሆኗን ማታውቅ በነገራትም ልትሰማን አልቻለችም። ይልቅ እሷን ተዋትና አንተ ገብተህ ታጠብ፣ ቀለል ይበልክ። ግባ፣ ቀለል ይላል። ተስፍሽ ተነስ፣ የሚለብሰውን ስጠው። እንግዲህ በሩን ሁለተኛ ስታስቸው እንዳይሰማት። እሱ ለኛ የሚታገሳት አይመስለኝም። በረከት ምን ያለ በረከት ተፈቷል። ተፈቷል? አዎ ከእስር ቤት ተፈቷል። መቼ አየኸው? አሁን ነው ሚስማር ነግሮኝ ሄደው። እነዚህ ወንበዴዎች እንዴት ነው ፍርዱን ሳይጨርስ የሚፈታው? እኔ እንጃ። ወር ሙሉ ረፍት አይበዛም ታዲያ? ቤኪ እንደሆን መልመዱ አይቀርም። ደግሞ ቃልም ገብቷል። ብዙም አያስቸግርም። አዎ እሱም አጎቴ፣ ግን ትንሽ ስራ በዝቶብኝ ስለነበረ በዛውም ትንሽ ልረፍ ብዬ ነው። መቼስ የእናንተ ስራ ከቴክኖሎጂ ጋር ነው። አትሸከሙት። እስኪ ምኑ ያደክማል? አጎቴ አማደክም ስራ አለ ብለክ ነው? እሱ ስልክ ነሽ። ስራ ሆኖ መቼም የማይደክም የለም።
ልጅ በረከት ልዑል መስልሃል ደግሞ። አመሰግናለሁ። ቤኪ ምግቡ ይቅርብኛል እንዴ? አዎ ይቅርብ። ትንሽ ቆይቼ እስኪ ቡናውን ቅጁ፣ ወይኑንም አምጡ። ዛሬ የደስታ ቀናችን ነው። እስቲ ፈታ ነው ተጫወቱ። ቤኪ ስንት ነገር አውርተን ተመለዘ እዛው ጉዳይ ውስጥ ገባክ። እስኪ ቶ አዲስ ህይወት ጀምር። አዎ ልጅ በረከት ሁሉ ነገር ላይ እንመለሳለን። እባክህ ያንን ነገር ተወውና አዲስ ምዕራፍ ክፈት። አዲስ ነገር እናስብ። ተወው፣ አልፏል ሁሉም ነገር። እንዴት ብዬ ነው የምትወው? በጣም ከምጓጓለት እንደ ልቤ መሆን ከሚገባኝ እድሜ ላይ ነው የነጠቀኝ። ብዙ ብስጭት ነው እናቴን ያጣሁት አይደል? እንዴት ብዬ እረሳዋለሁ? በቃ አልፏል፣ ሁሉም ነገር አልፏል። እርሳው። በቃ አዲስ ነገር እናስብ፣ አዲስ ምዕራፍ እንክፈት እንጂ በቃ ተው በረከቴ። ምን ማለት ነው? ይግባኝ አመክሮ ምናምን የምትለኝ? እኔ ስለሱ ምን አገባኝ? የጠየቅኩህን ብቻ መልስልኝ። 5 ዓመት ተፈርዶበት እንዴት ነው በ3 ዓመት ሊወጣ የሚችለው? ቆይ ይሄ ልጅ ያለ ጥፋቱ አሳሰረ ነው ከእስር ከተፈታ በኋላ ዝም ብሎ የሚያይን ይመስልሃል? ሁሉም ነገር ይስተካከላል፣ ሌላ መንገድ እንሞክራለን። ምን ሌላ መንገድ አለው? እዛው ማረሚያ ቤት ውስጥ እናስጨርሷል ስትለኝ አልነበር እንዴ? አልሆነም፣ ይኸው በህይወት ወጣ። አሁን ደግሞ ሌላ መንገድ አለ የምትለኝ መጥቶ እስኪጨርሰን ድረስ ነው? ውስጥ እንዲጨርሱ ያስገባነው ሰው ማንነቱ ባልታወቀ ሰው ተገሎ ተገኝቷል። ኦሆ የኔ ጌታ፣ ስንት ጊዜ ነው ይሄን ነገር የምትነግረኝ? እሱ አይጠቅመኝም። አሁን ትሰማኛለህ? አንድ ነገር ብቻ አድርግ። በሆነ መንገድ ውስጥ ይሄን ልጅ አስወግደው፣ አለበለዚያ እኔንም አንተንም ነው ከምድረ ገጽ የሚያጠፋል። እሺ ነጎ፣ አታስብ፣ ይስተካከላል። እሺ ምን ትቀልዳለህ እባክህ? እንዴት ነው የማላስበው? ልጁ በረከት ነው። እሺ ለማንም አይመለስም። ቀልዱን ትተህ የምታረገውን በፍጥነት አድርግ። እሺ እኔ ጨርሻለሁ። ደግሞ የልጅቷ ስልክ እስካሁን መስመር ውስጥ አልገባም። የቴሌ ደህንነት ሰራተኞች ጋር ደውዬ ነበር። ሲም ካርዱ የተመዘገበው ቢኒያም በተባለ ወጣት ነው። ሲም ካርዱን ያወጣውን ልጅ እንዲፈልጉን ለባልደረቦቻችን አስተላልፌያለሁ። እሺ አፍጥነው። ይኸውልህ የዛን የበረከትን ጉዳይ ግን ለአንዴና ለመጨረሻ ጊዜ ዝጋው ነግሬያለሁ። ያ መንፈስ የሆነ ልጅ ቤት በኩል እንደሚመጣ አይታወቅም። እሺ ነጎ፣ እሱን በእኔ ጣለው። ጨርሻለሁ። በረከት ምን ሆኖ ነው? አመሏ ነው። ተዋት። አመሏ ነው። ተዋለቻ የአይነት አመላለ ናች። አሎ ኡሚስ ቤቱን ቁልፍ የቁልፉን ለሬቶቹ በመጣስ አይገርም? አይገርም። እንዴት ነው የማይገርመው? ከዚህ በላይ የሚገርም ነገር አለ እንዴ? እኔ
አታፍርም? አንተ ነህ ካለ ታስረክ የተፈታኸው 3 ዓመት ሙሉ። ወይኔ በእግዚአብሔር ስም ሰው 3 ዓመት ሙሉ ስንት ነገር ይሰራል። አፍቅሮ አግብቶ ልጆች እንዴ እንደውም ከማግባቱ በፊት እንደውም ሽማግሌ ሁሉ ይልካል። ከዛ በኋላ አግብቶ ልጆች ወልዶ ቤተሰብ ይመሰርታል እኮ። ወይኔ ቆይ ግን ምን አድርገህ የታሰርከው? ወየኔ ነገር ለካ ታክሲ አቁሜያለሁ። ለምን እንደታሰርክ ሌላ ቀን ትነግረኛለህ። እሺ ምንድን ነው? ከዚህ በኋላ ስነ ስርዓት ነው። እሺ እዚህ ቤት እስካለሽ ድረስ ስትወጪም ሆነ ስትገቢ በስነ ስርዓት ነው። አንድ በር ሲጮህ እንዳትሰማ እና በር ቀስ ብለህ ዝጊ ለማለት ነው የሁሉ ቁጣ? ለኔ ቀስ ብለህ ይዘጋል። አንተ ተረጋጋሽ። ማት የወረደ አስመሰል ሁለተኛ አይደገምም። ሁለት ከዚህ በኋላ አልደግመውም። እሺ የተፈላጊው መስመር መረብ ውስጥ ገብቷል። እሺ አሁን ይታያል። ይታያል መጣለ። አዎ ደርሶኛል። 300 ሜትር ርቀት ላይ ነው። ከመኪናው ወርደን ወደ ምልክቱ እየተጓዝን ነው። እየሄደች ነው። ፍጠኑ። እየሄድን ነው። 200 ሜትር ላይ ደርሰናል። ፍጠኑ፣ እባካችሁ ፍጠኑ። ደርሰንበታል። 100 ሜትር ላይ ነው። እየተንቀሳቀሰ ነው። ወደፊት እየሄደ ነው። እየሄደች ነው። ፍጥነት ነው። ጨምሩ፣ ቶሎ በል። ነጎ ምልክቱ የሚያሳየው አንድ ወንድ ልጅ የቆመበትን ቦታ ነው። ወንድ? የምን ወንድ? ያዙትና ጠይቁታ። ጠፋ። ምልክቱ ጠፋ። አዎ ከስልኩ ውስጥ ሲም ካርዱን አውጥቶ ጥሎታል። ያዙት። የሚያውቀው ነገር ይኖራል። ያዙት። ማርያምን ገብርኤልን ወድቆ አግኝቼ ነው። እኔ ሰርቄ አይደለም አባት፣ ለሰጣት ስላጣዋት ሰማቷን ጌታን ማርያምን አባቴ ብራዘር ይኸው ስጣት ከፈለክ ቶታሉ ጋዛ ጋር ወድቆ አግኝቼ ለሰጣት ስል ታክሲ ውስጥ ገባች። ይኸው መድኃኒዓለምን አባት ነጎ ልጁ የሚያውቃት አይመስለኝም። ስልኩን ወድቆ አግኝቶ ነው። ምን ይሁን ገና ተባስሎ ጠዋት ነበር የነበረባት ሚያዝ እዚህ አካባቢ ብንፈልጋት አናታት። እሺ ይኸውልህ ወሬውን ተውና የትም አካባቢ ትሁን እንዴትም ብላችሁ ዛሬ ሳትይዟት እንዳትመጡ። አቤት ጌታ። ስማ ሰነዱ እጄ ገብቷል ብለኸኝ ነበር። ለዚህ ሰነድ ምን ያህል መስዋዕትነት እንደከፈልን መቼስ ለአንተ አልነግርህም። አሁን የተዋልንበት ቀን አልቋል። ከቻልክ ሰነዱን ስጠኝ፣ አለበለዚያ ደግሞ ህይወትህ። አምስት ቀን ብቻ ስጠኝ። ዛሬ ለስንተኛ ጊዜ ነው ቀን ስጠኝ ስትል? ስራ እኮ ነው የያዝነው፣ ጨዋታ አይደለም። ደግሞ እየሰጠን ያለነው ገንዘብ እኮ ቀላል አይደለም። ይገባኛል። 5 ቀን ብቻ ስጠኝ። ሁሉም ነገር እጄ ላይ ገብቷል። 5 ቀን ብቻ በቃ። ይሄ የመጨረሻ ነው። የገባችበት ገብቼ ጆሮዋን ይዤ እቀበላታለሁ። ምን አልከኝ? ስለማን ነው የምታወራው? ምንም አላልኩም ጌታዬ። 5 ቀን ብቻ ስጠኝ ያለው። 5 ቀን የመጨረሻ 5 ቀን ሰጥተናል። ከቀለድክብን የሚደርስብህን ታውቃለህ። ብዙ ፕሮጀክቶችን ጀምረን እኮ ያቺ የተረገመች ቀን ከዛ ሰውዬ ጋር ያነካካች። አስበዋል። ከነዛ ውስጥ እኮ አንዱ ተሳክቶልን ቢሆን እስካሁን ያሰብነውን ነገር አሳክተን ነበር። አሁንም ቢሆን አንድ እድል ይቀረናል። በዛም በዚህም ብለን ያቺን ቻንስ መጠቀም ነበር።
ተስፍሽ እኔ ለእህቴ የገባሁትን ቃል ማጠፍ አለብኝ። በእርግጥ እኔ የምጠፋ ልጅ ግን ደግሞ ለራሳችን የገባን ቃል አለ። ደግሞ እኮ እኛ መጥፎ ነገር እናደርጋለን። ከተትረፈረፈው ቀንሰን ለሌለው እንስጥ ነው ያለው። ይቻለን ፍትሃዊ መሆን ያስፈልጋል። ተስልክ እኮ ነው። ግን ለራሳችን ስሜት ብቻ መሆን የለበትም። በዙሪያችን ያሉ ሰዎችን ስሜት መጠበቅ አለብን። የሚወዱን የምንወዳቸውን ሰዎች ማሳዘን አለብን ብዬ አላስብም። ምነው ዛሬ አትቆጣትም? ይቅርታ አለች እኮ። ኧረ አለች እንዴ? እንደምን ዋላችሁ? ቤኪ በሰላም ነው? ዋና ሰላም ነው። ቤኪ እንዴት ነው? የለመድከው ነው ሰፈሩ? ለመድከው ልበልክ እንጂ ምን ሰፈሩን ብቻ ብዙ ነገር ለምዶብሽ። ኧረ እባክህ ምን ለመደ ንገረኝ እስኪ። ብዙ ነገር ጊዜው ሲደርስ እነግርሻለሁ። እንዴ ቤኪ ከኔ የምትደብቁት ሚስጥር አለ እንዴ? ዝም በይ እባክሽ ወሬኛ። ጊዜ ይፈታዋል። ጊዜ ያሰረውን ጊዜ አይደለም ይፈታው። አይ የሆነ ነገርማ እየደበቀ አጅሬ ሹራብን ቀይረ መጣ። ምንድነው? እሺ የኛ አራዳ ምንድነው? ምን ተፈጠረ? ከመኪና ውስጥ ቦርሳ ሰርቆ አሁን ወደዚህ ግቢ ገባ። ቦርሳ ሰርቆ ወደዚህ ግቢ ገባ። ተሳስታችሁ ነው እሱ ተያዛ። አንተ እርግጠኛ ነህ? እሱ ስለሆነ እርግጠኛ ነኝ። እንዴ ቦርሳውን አንጠልጥሎ ሹራብ አድርጎ ነበር። አሁን ነው የገባው። አሁን ራሱ ነው አሁን ነው የገባው። ቀጥልሽ ያዘው። መሻጣ ናችሁ። እሺ ጫወታ ፖሊስ ጣቢያ ልጫወታ። አጠገቤ አልነበረም። እሺ ግራ ጋባ ነበር። ከአጠገቤ ተነስቶ ቦርሳ ሰርቃል። ምን ጉድ ነው? በአንድ ጉዳይ ላይ አንድ የስምሽ ከተነሳ እንደዚህ ምንም ነገር ኮሽ ባለ ቁጥር አንቺ ጋር ነው። እዚህ ሀገር አንድም ለማጣራት የሚሞክር ሰው የለም። ሁሉም ለፍርድ ነው የሚችለው። ሁሉም። እሺ ምን እናደርግ? ወይ ላጎታችንን እንንገረው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህች ቀን ምን ያህል የምታስፈራ ናት!
ሄሎ በኪ። ሄሎ አጎቴ፣ ምን አሉ? ሰውየው መኪና ውስጥ ቦርሳ ተወስዶብኛል ይላል። እኔ እሱ ታሰረ አልታሰረ አይጠቅመኝም፣ ቦርሳዬን ብቻ ነው የምፈልገው ይላል። አረ እና ቆይ ምንድን ነው የሚሻለው? ምን እንዲያው እስኪ ለማንኛውም መጣና እናወራለን። ወንድሞቼ ባጠፉትም ባላጠፉትም ተንከራተቱ። ምን ይሻለኛል? ምን ላድርግላቸው? አሁንስ ግራ ገብቶኝ ነው ያለኝ። ምንም አትሉኝም? ነሽ? ሄሎ ነጉ፣ ልጅቷን አግኝተናታል። አግኝተናታል? ታዲያ ምን ጠብቃላችሁ? ይዛችኋት ነው? አሁን ገና ነው በታክሲ ወደ ሰፈሯ ስትገባ ያገኘናት። ስማ፣ በታክሲም ሆነ በአውሮፕላን ብትገባ ግድ የለኝ። አሁን በአስቸኳይ ይዛችኋት። እሺ ነጉ። ይቅርታ ወንድሜ፣ በዚህ በኩል ባጃጅ አልፏል? አላለም። ሽት ኩርባው ጋር ነው የሸወዱኝ። ደግሞ እኮ ጠርጥሬ ነበረ ሹራብ አድርጎ ወደ ባጃጅ ሲገባ። ምን ሆነ? ከመኪና ውስጥ ቦርሳ ወሰዱብኝ። ደግሞ እኮ መብራቱ ጋር ነው የተሸዋወር ነው። እዚህ ኩርባው ጋር ስንገባ ነው የጠፉብኝ። ወይኔ መሳፍንት! ለምን እንደታሰብክ ልትነግረኝ ነው አይደል የመጣኸው? የኔ ነገር ጠይቃለሁ እያልኩሽ ስታደረኩት ሰምኛለሽ። ሁሉንም ነገር በግልጽ ካልነገርሽኝ አንጠልጥለሽ ስለመጣሽ ቦርሳ ተሸክሜ ጣቢያ ወስድሻለሁ። ወንድሜ የታሰረው አንቺ በሰረቅሽው ላፕቶፕ ነው አይደል? ነው። በጣም ጥሩ። ዛሬ ተሸክመሽ ስለመጣሽው ቦርሳ አይመለከተኝም። ወንድሜ ግን የታሰረው ባንቺ ቦታ ነው። ወስጄ ቀይርሻለሁ። ነው ጫው እናት እንደሱ ዳይ ቀጥይ። አይ ካልሽ እንደ ህፃን ልጅ አንጠልጥዬ ይዤሽ እሄዳለሁ። በእናትህ እንደሱ ወንድሜ እኮ ነው የታሰረው። ምን እንደሆነ የፈለግሽው? ችግር የለም እሱ ይፈታል። አንቺ ሳትታሰሪ ነው እሱ የሚፈታው? እንዴት ሆኖ? ችግር የለውም። በቃ የወሰድኩትን ዕቃ እንመልስላቸዋለን። ከዛ ይፈቱታል። ምን ሆነሽ ነው? ምን አተሽ ነው ግን የምትሰርቂው? ምን ቸግሮሽ ነው? ስታይ ምንም የጎደለኝ አልመስልም አይደል? ሰውን ከለያይቶ መፍረድ እኮ በጣም ቀላል ነው። ይኸውልህ አንዳንድ ጊዜ ከላይ የምታያቸው ነገሮች ሁሉ ከውስጥ ላይኖሩ ይችላሉ። እሺ ይኸውልህ የወሰድኩት ዕቃ ይኸው ነው። ሂድና ወንድምህን አስገባ። አይ ካልክ ግን የፈለግከውን ነገር ማለት ትችላለህ።
እንዴት ሆንክ? ወንድምህ ተፈታ እንዴ? አልተፈታም። ውስጥ ካሉት ሰዎች ጋር ሁሉንም ነገር ጨራርሰናል። ምናልባት እስከ ነገ ጠዋት ይፈቱታል። ያሳዝናል። አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ይቅርታ። ያጋጥማል። ሲጋራውን ልቀበልሽ? እኔ የምለው ምን አይነት አጋጣሚ ነው ወደ እንደዚህ አይነት ህይወት ውስጥ የከተተሽ? ማለት ሚስጥር ካልሆነ እዚህ ምድር ላይ ምን ሚስጥር አለ ብለህ ነው? እኛ ነን ሁሉንም ነገር ሚስጥር የምናደርገው። አባቴ አባትሽ ማለቴ አባትሽን ካለሽበት ሁኔታ ጋር ምን አገናኛችሁ? አባቴ ያለ እናት ነው ያሳደገኝ። የእድሜውን ግማሽ ለኔ ነው የኖረው። ለኔ ሲል ከራሱ ላይ እያጎደለ ሁሉን ነገር እያሟላልኝ ልጁም ጓደኛውም አድርጎ ነበር ያሳደገኝ። ምን ዋጋ አለው? ይህንን ሁሉ ነገር ያደረገልኝ አባቴ በአንድ የተረገመ ቀን ስሞኝ ተሳስቀን በእግሩ እየተራመደ ወደ ስራ የሄደው አባቴ በደም ተጨማልቆ በደረቱ እየተሳበ በር ላይ ያገኘሁት። ያሳዝናል። ማን ነው እንደዚህ ያደረጋቸው? ማለቴ በምን ምክንያት እንዲህ ሊሆኑ ቻሉ? ከዛን ቀን ጀምሮ ለኔም ያልተመለሰልኝ ጥያቄ ይሄ ነው። አልገባኝም። አባትሽን አልጠየቅሻቸው ነው ወይስ አባትሽ ራሱም ይህንን ጉዳይ ማን እንዳደረገባቸው አውቁ? አላውቅም። አባቴ ከዛ አደጋ በኋላ መናገርም ሆነ ያለ ሰው ድጋፍ መንቀሳቀስ አቅቶት ያልጋ ቁራኛ ሆኗል። የኔን የልጁን እጅ እያየ ላለፉት 4 ዓመታት ተኮራምቶ ቤት ውስጥ ተቀምጧል። ብቻውን እኔን የሚያሳስበኝ ባገኘሁት አጋጣሚ ሁሉ አባቴን መርዳትና ቢቻለኝ ገንዘብ አግኝቼ ወደ ቀድሞ ጤናው የሚመለስበትን መንገድ መፈለግ ነው። ለዚህ ደግሞ የማላደርገው ነገር አይኖርም። መስረቅም ቢሆን። ቆይ ታዲያ ገንዘብ ለማግኘት መንገዱ ይሄ ብቻ ነው? ሌላ መንገድ የለም? የሚረዳኝ ዘመድ የለኝ። ምን ማድረግ እችላለሁ? ማለቴ በሌላ መንገድ ገንዘብ ልታገኛት ሞክሪ። ስራ ስሪ፣ እጅና እግር አለሽ ምናምን ምናምን እንዳትለኝ ብቻ። እሱ ነው የሁላችሁም ምክር። እዚህ ሀገር እኮ ስራ መስራት ማለት በመንግስት ወይም ደግሞ በአንዱ ባለሀብት ጊዜህንና ጉልበትን መበላት ነው። አንተ ትሰራለህ፣ እሱ ይበለጽጋል። ስለዚህ ልትመክረኝ እንዳትሞክር። እሱም ምክር ጠግቤዋለሁ። እሺ፣ ችግርሽን እውነት ነው ብዬ ልቀበሉ። ሀሳብሽም ልክ ይሁን። ግን ሴት ነሽ። ምናልባት አንድ ቀን የሆነ የከፋ አደጋ ቢገጥምሽስ እንዴት ትቋቋሚያለሽ? በመጀመሪያ እይታህን አስተካክል። አደጋ አደጋ ነው። ወንድ ወይም ደግሞ ሴት ስለሆንክ ብቻ እቋቋመዋለሁ ወይም ልቋቋመው አልችልም ማለት አትችልም። በዛውም አንድ ነገር ልንገርህ፣ ለሰዎች የምትሰጠው ግምት አንተ ለራስህ ካለህ ግምት ያነሰ አይሆንም።
ለማንኛውም ደህና ነሽ? ልግባ። ዳዳ ምን ነው? ቤቲ ቤቲ ምን ሆንሽ? ቤቲ ቆይ በቅብሽ አይዞሽ፣ ተረጋግሽ። አንዳንድ ጊዜ እንደዚህ ያደርገኛል እኮ። ትንሽ አረፍታ ያለሽ? አይ ችግር የለም፣ ገብቼ አርፋለሁ። ኦኬ እሺ፣ ሰላም ደሪ። ችግር ካለ ጥሪኝ። እሺ እኔ ምን አንዱ መንገድ ይሄ ነው። እሺ ሌላውን ደግሞ ቀስ እያልን ማሳያለን። ዳደር ልጅቷን ይዛችሁልኝ ነው እንጂ በሄደችበት እየተከተላችሁ ዋሉ ብያለሁ እንዴ? አላልኳችሁም፣ በፍጹም አላልኳችሁ። ደርሰንባት ነበር፣ የገባችበት ግቢ ጠፋብን። ዝም በል። ስራ አንድ ሰው ተከታትሎ ማምጣት በታክሲ ስትሄድ ከታክሲ ጽፈ ይዛት መምጣት። ትዕዛዜን የማይፈጽም ሰው ምን ይደረጋል? ቆይ መልሱ ግልጽ ነው። ለመሆኑ ዛሬ የኔ ትዕዛዝ ለምንድን ነው ያልተከበረው? ይህን ጥያቄ የሚያስሉት የምትመራበት ስርዓት ከሌለ እዚች ምድር ላይ ከምትባክ ታርፍሻለህ። እኔ ደግሞ ረፍት ልሰጥ ይችላል። ከእንግዲህ እንዳይደገም ጭንቅላትህም ቁስልም ሲያገግም ትወጣለህ። አስገቡት። እንዴት ነው የነገረችህን ሁሉ ታምናት የቻልከው? እቃውን መልሳ ገንዘብ ከፍላ ያስፈታች እሷ ነች። እቃውን መለሰች እና አመንካት? ለምን አላመንኩም? በጣም ታሳዝናለች። በጣም የምታሳዝን ልጅ ናት። አንተ ደግሞ ልታግዛት ነው እየሰረክ ማለት ነው። እና እንዴት ነው የምታግዛት? ወይ አንተ አልነበርክ እንዴ እንደዛ የምትለኝ? እሺ እባክህ ለምን የሆነ ድርጅት ከፍተህ አትሰጣትም? በዛውም ለአንተ የሆነ ነገር ይተርፍሃል። ወንድሜ ለማንኛውም እንዳልክ ያንተን ሀሳብ ከማስቀየር ታቦር ተራራን መግፋት ይቀለኛል። ስማ ያን የመሰለ ሀሳብ የእህቴ ቃል ምናምን ብለህ ተውክ። አሁን ለሴት ስትል ተራ ላፕቶፕ እና ምናምን ስርቂያ ውስጥ ልትገባ ነው። ለሴት ሲሆን የእህት ቃል ጠፋ። የበረከትን ጉዳይ እንዴት አደረግ? እስካሁን ከደጃፉ አላለፍም። የኔ ሰዎች በደንብ እየተከታተሉት። ሰውዬ ያንተ ክትትል መቼ ነው የሚያበቃው? ሲጀመር ከደጁ እንዲያልፍ ትፈልጋለህ? ከደጁ ካለፈማ የሚመጣው እኔ ጋር ነው። ተረጋጋ ነጋሽ፣ ያለህበትን በምንም ሊያውቅ አይችልም። አንተ ሰውዬ ተረጋጋ አትበለኝ። ምንድን ነው የምረጋጋው? ደግሞ እንዴት ነው ያለህበትን ቦታ ሊያውቅ አይችልም የምትለኝ? ትሰማኛለህ? ልጁ ትንሽዬ ሰይጣን ነው።
በዛ ላይ ደግሞ ያ ወንድሙ አለ። ሁሉም እንቅስቃሴ በቁጥጥራችን ስር ነው። ደግሞ እርምጃ ለመውሰድ ጊዜ እየጠበቅን ነው። ቢወጣ እንኳን በጠራራ ፀሐይ ማድረግ አንችልም። ታውቃለህ። እነዛ ሁሉ ዘመናት ዱካቸው ያልተገኘ ሚስጥራዊ ግድያዎችን ካስፈጸመው ከአባተ ጋር እያወራው እንደሆነ እየተጠራጠርኩ ነው። አባተ እንዳሻህ አድርግ፣ ግን ፍጥነት ያስፈልጋል። ፍጥነት! ኧረ ምንም ችግር የለም። ከተስፋዬ ጋር ስትጨቃጨቁ ሰማሁ። አልተጨቃጨቅንም። ትላንት ስለተፈጠረው ነገር ይቅርታ የጠየቁት ነው። ምን ነው? ምንም። ታዩሽ፣ አንድ ነገር አስቤ ነበር። መቼም ደህና ነገር መሆን አለበት። እነዚህን ኮምፒውተሮች ለምን አሽጫቸው? እኔ እንጃ፣ ገንዘብ ስላልቸገረኝ፣ በዛ ላይ ደግሞ የት ወስጄ እንደምሸጣቸው ግራ ገብቶኛል። በሆነ አጋጣሚ ብትያዥና እነዚህ ኮምፒውተሮች አብሮች ቢገኙ ነገሩን የበለጠ የሚያወሳስብ ይሆናል። እንደዛ አላሰብኩትም ነበር። አይገርም? ልክ ነህ። ከዚህ ጋር ዞር ማለት አለባቸው። እንደዛ ከሆነ ሁሉም መሸጥ አለባቸው ማለት ነው። ወስዳ መሸጥልኝ ከሆነ ተስፍሽ ይሸጥልሻል። ተስፋዬ እንዴት እሺ ይላል? እምቢ አይልም። ሌላውን ደግሞ እንዴት መስራት እንዳለብን እናወራለን። ሌላውን እሱን ውጪ ተገናኝተን እናወራለን። ስልክሽን ስጭ። ስልኬ ሰሞኑን የጠፋብኝ እና ሲም ካርዱ ደግሞ በሌላ ሰው ስለወጣ ማስወጣት አልቻልኩም። ታዲያ እንዴት መገናኘት እንችላለን? ቀፉ እኮ አለኝ። ከእነዚህ ውስጥ አንዱን ይዛለሁ። እንደሱ ከሆነ ሲም ካርድን የማታስት ስለተረዳኸኝ አመሰግናለሁ። ስመጣ አልጋክ ላይ አልነበርክም። ሌሊት ለሽንት ወጥቻለሁ። ኦኬ። ሰሞኑን ደግሞ ሽንት አብዝታለህ። ቀነስ አድርግ። በል ነው መሄድ አለብኝ። 3 ሰዓት ላይ ሰው ቀጥሬያለሁ። ቁርስ ምዛው በላ ይሻላል። በዚህ ሰዓት የምን ቀጠሮ ነው? ስራ እየፈለኩ ነው አላልኩሽ? ኦኬ። እኔ ግን እንደዛ አልመሰለኝም። ሰሞኑን ትንሽ ቢዚ ሆናችሁበት የሆነ ጉዳይማ አለ። ምንም ነገር የለም። ቢኖርስ ደግሞ ከአንቺ የሚደበቅ ነገር አለ? ይሁን። ለማንኛውም
እናያለን እስኪ። አሁንማ ሁሉም ነገር ይስተካከላል። መጀመሪያ የሚቀድመው ሀሳብ ነው፣ ከዛ ተግባር ይከተላል ማለት ነው። ፍልስፍናውን ጀመረልሽ። በሉ እኔ ልነሳ። እሺ ቤኪ። ለሁለተኛ ጊዜ የቴንቃል አጥፍ የዚህስ መጨረሻው። አቤት ጌታዬ። ፋይሎች ስማ ሰውዬ፣ የልጅ ጨዋታን ማቆም አልፈለግም? ሊደርስብህ የሚችለው ጣጣ አላስፈራህም መሰለኝ። አይደለም እኮ ጌታዬ፣ በጥንቃቄ ማጥፋት የነበረብን ጉዳዮች ነበሩ። በቃ እነሱን ደግሞ ይህንን ዝባዝንኬ ማውራት አቁም። የአንተ መረጃ ጥንቃቄ ምናምን የእኛ ቢዝነስ አይደለም። ሰዎቹ ከካይሮ ወደ አዲስ አበባ እየመጡ ነው። ሰነዱን በፍጥነት ስጠን። አንተን የምንለማመጥበት ምክንያት የለም። ሌላ ነገር እንድናደርግ አታስገድደን። ሄሎ ጌታዬ፣ ትንሽዬ ጊዜ እኮ ነው፣ ትንሽዬ። ጨርሻለሁ። አሎ፣ ሰላም። ሄሎ ቤኪ። ወይ ቆየሽ? ያው እየመጣሁ ነው እኮ እየወጣሁ ነው ከቤት። እሺ መጣሁ። እሺ ፍጠኝ። አየሁ ያንን ታክሲ። በእርግጠኝነት እሷ ነች። እሺ ተዘጋጅ። ተዘጋጃውን እንባል። ይኸውልህ ያኛው ታክሲ አልፎ ሲሄድ ትከተለዋል። እሺ እና ሰፈርሽን እንዳላይ ነው እዚህ ወረደሽ? ኧረ አይደለም፣ አንድ ጓደኛ ያለች እዚህ ጋር እሷን ሰላም ብያት ልለፍ ብዬ ነው። አይ ብዙም አልተመችሽም መሰለኝ። እዚህ ቁጭ በይ ስልሽ ከኋላ ተቀመጥሽ። ያለጋ መታየቱ ደብሮሽ ነው? የኔ ነጭናጫ። ለማንኛውም እንደዛ አይደለም። ይሄውና እኮ ቤቷ ያው ከፊት የሚታይህ ግቢ የለም? አዎ የላይኛው ማለት ነው። እሷን ሰላም ብያት ወደ ሌላ ጊዜ ትቀርባለች።
የት ጉድጓድ የምትገቢ መስሎሽ ነው ንብረት ይዘሽ የተሰወርሽ? ቆይ ይሄን ጥያቄ ለካሳ ትመልሽ። እሺ እንዴት ደፈርሽ? ቆይ ይሄን ከባድ ጥያቄ ነው። ለመሆኑ ውስጡ ይህም ጥያቄ ላንቺ ከባድ። እኔ ሰውን ሳጭ ያንን ሰው በደንብ አድርጌ ነው የምቀጣው። ለካስ አንቺ 200 ሚሊዮን ብር ይዘሽ አልገልሽም። በፍጹም አልገልሽም። ስማ ጭራሽ ብለህ የከተማውን ህዝብ ስልክና ላፕቶፕ አዝተህ መጣ በአንድ ሌሊት። እባክህ የሆነ ሰው ሽጥልኝ ብሎኝ ነው ስራ እየቀየረ። እሺ የኛ ሸሸጥ የሸጥክለት ነው የኛ ደላላ። አሁን ወሬውን ተውና እቃዎችን እያቸው። ስማ ተረጋግቼ ነው የማያቸው። አባዬ አንቺ ማን ያምንሻል? እንዳለ ቀፎ ቢሆን ሰብስበህ የመጣው ባለፈው ላፕቶፕ ብለህ ቀፎዝ ብረቶች ሽቀሸጥክልኝን የረሳው መስሏል። ደግሞ ያ ሰይጣን ወንድም ተፈታ አይደል? ሰይጣን አልኩ እንዴ? ሰይጣን ሹክ ያለ ሊያጋጨን ብሎ ደግሞ ሰይጣን አለ ብለህ ንገረውና አስገድለኝ። እሱ እንዳንተ አይደለም፣ ምረት አያውቅም። እሺ ወሬውን ተውና ኮምፒውተሮቹን ያያቸው፣ ስልኩንም ይኸው፣ ከዛ ገንዘቡን ስጠኝና ልሂድ። እንዴ በከዛ በጠፋ ምን አልኩ? ምንም አላልኩም። ኧረ ምንም አላልኩም። አሁን ኮምፒውተር ይታል ሌላው ቀስ ኮምፒውተር ኮምፒውተሩ ሊሸጥ ነው። ሊሸጥ ነው? ሊሸጥ ማለት ምን? ሊሸጥ ማን ነው የሚሸጠው? ማን ነው ኮምፒውተሩ የሚሸጠው? ማንም ስልጣን የለውም የሚሸጠው። ማን ነው የሚሸጠው? ውስጡ ምን እንዳለ ታውቂያለሽ? 200 ሚሊዮን ብር 200 ሚሊዮን ብር የት ነው የሚሸጠው? አላውቅም፣ እውነት አላውቅም። ግን እባክህ ስልክ እንደሆነ
ጭራሽ ትቀልጅብኛለሽ። ስልክሽ ኪሱ ውስጥ የለም። ስልኩን ያለምና እኔ ራሱ ስልኩን በልክ ያለቀው ስልኬ ደግሞ ኪሴ ውስጥ ነበር። ሮቤ ተስፍሽ እቃውን ወሰድከው? አስኪጄዋለሁ። ከመቼ? ሰላም ወታለች ማለት ነው? አዎ ቆየሁ እኮ እኔም ከወሰድኩ። የት ሄዳ ነው ታዲያ? አልተገናኛችሁም እንዴ? ቆይ መጣሁ ያለው አሎ፣ የት ነው ያለው? ሰላም እንደሆነች ነው እንጂ ስልክ አታንሳ። አላውቅም ደወለች። አሎ ሰላም፣ ምን ሆነሽ ነው ስልክ ማታነሺው? ረጅም ሰዓት አስጠበቅሽኝ እኮ። ረጋ ማን ልበል? ማን ነህ? ምንድን ነው የምታወራው? ማነህ? ስልኩን ለሰላም ስጣት። አሎ ሰላም፣ ምንድን ነው? እነማን ናቸው? ይዘውኛል። ቤት ውስጥ ያለው ከላይ የነበረውን ኮምፒውተር እንዳትሸጡት። ሰላም ንገርኝ፣ እነማን ናቸው? ምንድን ነው የሚፈልጉት? እኛ ነን። አታውቀን ይሻላል።
ምንድነው አባዬ? ምንድነው የፈለጋችሁት? ለምን ደሞ አትነግሩኝ? ምንድናችሁ? እነማን ናችሁ? ምንድነው የምትፈልጉት? ለማወቅ ጓጉታል አይደል? እኛ ማለት የፈለግነውን ነገር ማድረግ የምንችል ሰዎች ነን። ነጋሽ ጨዋታውን እንተውና አንተ ጋር 200 ሚሊዮን ብር የሚያወጣ ኮምፒውተር አለ። አሁን ምንም ጊዜ ያ ካልሆነ ግን መጥፎ ሊሆን ይችላል። በሕይወት ትዕግስት ከተሸጠስ? ተሽጧል። እርሳ፣ እሱን ቃል እርሳ። እንኳን ሸጠከው ከውስጡ አንድ ፋይል ቢጠፋ ዘርማን ዘርህን ጨርሷል። የሰማኸኝ? ምናልባት ስለማታውቀኝ እንደዚህ ነበር። ስታውቀኝ በደንብ አድርገህ ታውቀኛለህ። ይልቅ ኮምፒውተሩን በፍጥነት ይዘህ ለመተዋወቁ እንደርስበታለን። እሺ? ምንም ጊዜ የለም። ሃሎ ሃሎ፣ ሊያዝልኝ አልቻለም። የሆነ ዌቭ አለው። ምን ሊያዝልኝ አልቻለም? ምን ማለት ነው? አባት አትቀልድ እንጂ። ነጋሽ ድጋሚ ወደ ህይወቴ ገብቷል። ታውቃለህ፣ ብትሆም ሊተወኝ አልቻለም። ነጋሽ ሰተት ብሎ ወደ ህይወቴ ገብቷል። ምንድነው? ምን ተፈጥሮ ነው? ሰላምን አግተዋታል። ኮምፒውተሩን ካላመጣች አለቋትም። ማን ነው ነጋሽ? ነጋሽ ነው አስፋዬ። ነጋሽ ሰላምን ያገታት ነጋሽ አንተን ያሳሰረ ሰውዬ ነው? አዎ፣ ድጋሚ ወደ ህይወቴ ገብቷል። ቆይ በምን ተገናኙ? 200 ሚሊዮን ብር የሚያወጣ ኮምፒውተር እሷ ጋር አለኝ ነው የሚለው። ኦ፣ ይህች ልጅ ከሱም ኮምፒውተር ሰርቃለች ማለት ነው። በጣም ከባድ ልጅ ናት። እና አሁን ምን ልታረግ አሰብክ? አባተ ሞከር። አዎ ገብቶልኛል። እንደምንም ብለን ኮምፒውተሩን መጀመሪያ እጃችን ላይ ማስገባት አለብን። ከዛ በኋላ የሚሆነውን እያየን እንወስናለን። ችግሩ አርጃ ጋር የገባ እቃ እኮ በንፋስ ፍጥነት ነው የሚጠፋው። የፈለገውን ተስፍሽ፣ የግድ ቦዲውንም ቢሆን ማግኘት አለብን። ከዛ የሆነ መንገድ አናጣ። አዎ ለነገሩ እሱም አንድ ነገር ነው። ቆይ ግን ማን እንደሆን ካውቋል? አላወቀም። ኮምፒውተሩን ይዛችሁ ነው የሚለው። ስለዚህ በጂፒኤስ ሊከታተለን ስለሚችል ስልክህን በቅድሚያ አንድ ነገር ማድረግ አለብን። አውቃለሁ። ንፍጠራ ገሬ፣ በፍጥነት አዲስ ከተማ ትሄዳላችሁ። ሰማር ለምልህ እጁ ላይ ኮምፒውተር ካላያችሁ በፍጹም እንዳትነኩት። ኮምፒውተሩን ከያዘ ግን ይዛችሁት ነው። እሺ ነው። ግንኙነቱ ተቋርጧል። ምን ማለት ነው አባቴ? ተቋረጠ ማለት ውሾች እጄ ላይ ይግቡ ብቻ። ኮምፒውተሮቹስ? እንዴ ቤኪ ወንድማችን እንዴት ነሽ? ይቅርታ ወንድሜ፣ በእናትህ ሳልጠይቅ አንድ ቀን እንኳን መጥቼ ሳልጠይቅ ይቅር በለኝ። ችግር የለውም። አሁን የጠየቀ መልሰናል። ምን ኮምፒውተር? የምን ኮምፒውተር? ቅድም አምጥቼ ከሰጠው ኮምፒውተሮች ውስጥ ትልቁ ኮምፒውተር ፈልገዋል። ቅድም የነበረ ዕቃ እኔ ጋር እስካሁን ምን ይሰራል? ተስፋ መቼስ አደራ አይደለም የሰጠኝ። ምን አለ አንዳንዴ እንኳን ብትረጋጋ። እሺ የት አለ ኮምፒውተሩ? አሁን ቶሎ በላ። የት እንዳለ አላውቅም። አንተ በስርዓት አትናገር። ኧረ ገደለኝ ተስፍሽ። እንዴ ምንድን ነው? ኧረ አሁን ኮምፒውተሩን አንተ እዚህ ቤት የተሸጠ ዕቃ ከየት ሊገኝ ይችላል? አንተ ማን ከየትና እንዴት መጥቶ ሊወስደው እንደሚችል እኮ አይታወቅም። በረከት ኮምፒውተሩን ከደበክበት ብታወጣው ይሻላል። አርጃ እገልሃለሁ። አርጃ ችግር ውስጥ ነን። በእናትህ ተባበረን።
አንድ ሰዓት ሆነ። እስካሁን ስልኩን አይሰራም፣ አልደወለም። ምን አስባ ወይስ ለአንቺ ህይወት ደንት? ለነገሩ ሞቱ እንኳን አንቺ እሱም አይቀርም። ዘር ማንዘራችሁ ቆጥሩ ይዛችሁ ሁለት አውራ ፈለግሽ? ልቀቀኝ። እኔ ፈልጌ ይዤ ልመጣለሁ። ይሻላል። ኮምፒውተሩን ካለበት ፈልገሽ ያለበት ታመጭ። ሞት ማለት ነው። እውነቴን ነው፣ ይዤ ልመጣለሁ። ቀንሽ አይደለም። ሰዎቹ ከካይሮ አዲስ አበባ ገብተዋል። አሁን ምንም ጊዜ የለም። ሰነዱን ይዘን ሰማህ፣ እኛንም ችግር ውስጥ እየከተትከን ነው። ሰነዱን ብቻ ይዘን ካልሆነ የሰጠንንን ገንዘብ እላይ ላይ አርከፍክፈን ከገንዘብ ፍቅር ጋር አቃጥለን እንቀብራለን። ጨርሻለሁ። አባተ። አቤት። ችግር ውስጥ እየገባ ነው። ስልኩን አባተ፣ አሁኑኑ ጊዜ የለንም። አንድ ነገር አድርግ፣ ፍጠን። አርጃ፣ እስኪ ብለህ ማስታወስ ሞክር። ለምን አይነት ሰው እንደሸጥከው እስኪ አስታውስ። እስኪ ዛሬ ደግሞ ያለ ወትሮ በጣም ብዙ ሰው ነው የመጣው። እንዴት አድርጌ ማስታወስ እችላለሁ? ትሰማኛለህ? ኮምፒውተሩ የት ነው ያለው? አለበለዚያ እገልሃለሁ። አርጃ ኃይል የምንጠቀምበት ሰዓት አሁን አይደለም። እስኪ አርጃ በእናትህ እስኪ ለማስታወስ ሞክር። እስቲ ካለ ሊላችሁ ውስጥ ውጭ ምናምን ካለ ቼክ ሊላችሁ አምጣው። አትቀባጥር። ሄሎ ጌታቸው፣ እዛው አስቀምጠው ነው አሁን ከፍቶ እዚህ ሲጣርገኝ ምንድን ነው? አረ ጌታቸው፣ እሺ እኔ ምን ይሻለኛል? ምን ላድርግ? እሺ እኔ እዛው ጨርስ፣ ራስህን ቻል። ደግመህ እንዳትደውልልኝ። አረ ሰዎቹ ሊውጡኝ ነው ዛሬ። በሰላም እንኳን የሚሄዱ አይመስለኝም። እነሱ የሚፈልጉት አንዱን ኮምፒውተር ነው። መልስልኝና እኔ በምትኩ ሌላ 2 እሰጥሃለሁ። እንዴ እኔ ከህይወቴ አይበልጥብኝም እኮ። የኔን ጸባይ ታውቀዋለህ። ሰማይና ምድር እንኳን ቢገለበጥ የሸጥኩትንም ሆነ የገዛሁትን ዕቃ አልመልስም። አረ ጌታቸው እባክህን። እሺ ወይ ይዣቸው ልምጣ? ስማ፣ ቤቴ ይዛቸው ናና አንተንም እነሱንም ቆራርጬ ጥላችኋለሁ። አልተገኘም? አዎ፣ ያለ ወትሮ እንዴ ማስታወስ እንደከበደኝ የቀረን ጥቂት ሰዓት ብቻ። እንዴት የሚል ቀን እባክሽ። ስለዚህ ሞት ፈርዶብሻል ማለት ነው። መናዘዝ ትፈልጊያለሽ? እባክህ ለአባቴ ለአባቴ ስትታይ እባክህ። ትሰማኛለሽ? እኔም እማስብለት ሰው አለኝ።
ለልጆቼ ስል ምኖረው ለልጆቼ ስል ነው። ከማንም እንዳያንሱብኝ ስል ከሰው በላይ ሆነው እንዲኖሩልኝ የምፈልገው ለልጆቼ ስል ብቻ ነው። እሺ ለልጆች የምታስበውን ለሰው አታስብም። ዝም በይ። የማስበው ስለ ልጆቼ ብቻ፣ ስለ ራሴ። ስለ ሌላው አያገባኝ። ስለ ልጆቼ ብቻ ማስበው፣ ስለ ልጆቼ። እኔ አንተን በደንብ አውቃለሁ። እንኳን ቅድም የሸጥከውን ኮምፒውተር ቀርቶ ስትወለድ ያዋለድሁን ሴትዮ ታውቃቸዋለህ። ተስፍሽ፣ እኔ ባቆም ምን አስደበቀኝ? አልነግራችሁም እንዴ? እንግዲህ በንግግር መግባባት ካልቻለን ምንም ማድረግ አይቻልም ማለት ነው። አርጃ አርጃ፣ በንግግር ብንፈታ ወደማልፈልገው ሰይጣን ውስጥ እየከተትክ ነው። ትሰማኛለህ? እናገራለሁ። እሺ እናገራለሁ። እሺ እናገራለሁ። የት ነው ያለው? እሺ እናገራለሁ። ተስፍሽ፣ ምንም ማድረግ አንችልም። አሁን ቶሎ መሄድ አለብን። ሰይጣን አውጣ። እሺ ልቀቀኛ። ቤቱን ልቆልፍ። እዚህ ሀገር መቼም ሰላማዊ ድርድር አይሆንላችሁም። ስልኩን አውጥተን አንዴ መደወል ይኖርብናል። ለምን? ዝግ ሲሆንበት ይጠረጥረናል። ስልኬ ባትሪ ጨርሶ ነው ይሆናል። መቼስ የት ይዤ ልምጣ ልትል የደወልኩ አይደል? ኮምፒውተሩን ላገኘው ተቃርቤ፣ እመነኝ ይዤው እመጣለሁ። ልጅቷን ግን በፍጹም እንዳትመጣት። እየቀለድክብኝ እንዳልሆነ ተስፋ አደርጋለሁ። ለማንኛውም ልጅቷን እንዳልጎዳት ከፈለክ በፍጥነት ኮምፒውተሩን ይዛልኝ። ትሰማኛለህ? የእኔ ህይወት ላይ ጊዜ ዋጋ አለው። ጨርሻለሁ። ናውጣት። ይህ ሰው የት ነው የምታውቀው? የት ነው የምታውቀው? ይህ ሰውዬ ማለት ልክ እንዳንቺ በመንገዴ ላይ ገብቶ እንዳያወራ እንዳይንቀሳቀስ አድርጌ ያስቀመጥኩት ነው። ያንቺን ዕጣ ፈንታ ልክ የምቻዬ አሰብክ የትናንቱ ቅበት የበዛው ማን ይዛቸውን አለ? እና ታዲያ እኔ ልሙት እንዴ? እኔ ነኝ ቅድሜ የምገልህ። ኮምፒውተሩን ፈልጋን ነው። እንዴት ብትደፍረኝ ነው? ለመሆኑ ማን እንደሆንኩ ታውቀኛለህ? እባክህ ወንድሜ፣ ተቸግረን የፈለግከውን ገንዘብ እንሰጥሃለን። ኮምፒውተሩ ውስጥ አሁን ሌላ ነገር ሳይከተላችሁ ትሄዳላችሁ። ከዚህ አትሄዱ።
የቴሌቪዥን ኮምፒውተር ነው። እንደዚህ አይነት ኮምፒውተሮች ትንሽ ለየት ይላሉ። ትልልቅ ድርጅቶች ለትልልቅ ሰነድ ነው የሚጠቀሙት። ትንሽ ሴኪዩርድ ነገር ነው። እኔ የምልህ ከዛ ሰውዬ ጋር ድጋሚ ልትገናኝ ባሉ ነው። እህቴ እስኪ መጀመሪያ ያዝነውን እንጨርስ። ሌላውን ምን ማድረግ እንዳለብን እንወስናለን። ሲጀመር ለእኔ እንደዚህ አይነት ትልቅ ጉዳይ ሚስጥር አድርጋችሁ መቆየት አልነበረባችሁም። ቤኪ ምንም ቢሆን ቃልን ታጥፋለህ ብዬ አልጠበቅኩም ነበር። የኔ ውድ በቃ ድንገት ሀሳቤ ላይ የመጣውን ነገር ነው ተግባራዊ ያደረኩት። ሌላውን በቃ ቁጭ ብለን እናወራለን፣ እንጨርስ። እንደዚህ አይነት መፍትሄ መሞከር አልነበረብህማ። ተከፈተ። ኦ የኔ ጀግና ከምን የከፈትሽው? ዋው! እንቀጥል። እኔ አላምንም። ከሀገር ደህንነት ጋር የተያያዙ በርካታ ሰነዶች ናቸው እኮ ያሉት። ምን? አዎ። እንዴ ሰውዬው ሀገሪቷን በቁማር ሊሸጣት ነው እንዴ? ማለት ያው የሀገሪቷን ሚስጥር አሳልፎ ለጠላት ሊሸጥ ነው ማለት ነው፣ ለገንዘብ ሲል። ይህንን ፋይል በፍጹም ልንሰጠው አይገባም። እና ልጅቷን ይግደላት? ደግሞ እኔም ይሄ ይሰጠዋል አልኩ። ይሄንን ኮምፒውተር ይዤው እሄዳለሁ። ከዛ ነጋሽን አገኘዋለሁ ማለት ነው። ታዲያ ለአንድ ሰው ብለን ሀገሪቷን ሲገላ ተባባሪ እንሁን? ምን እያልክ ነው? ይኸውልሽ ቤቲ፣ እሱ እንደሆነ ይሄንን ቢያጣ ሌላ የሚሸጠው ነገር አያጣ። ይሄንን ወስደን እንሰጠዋለን፣ ልጅቷን እናስለቅቃታለን። እኔ ደግሞ ከነጋሽ ጋር ፊት ለፊት ተገናኘው ማለት ነው። እዛ ሁሉም ነገር ያልቃል። በፍጹም ሊሆን የማይችል ሀሳብ ነው ያነሳው። ሲቀጥል አንተም ከሱ ጋር ፊት ለፊት መገናኘት የለም። እና ምን ይሁን? ይግደላት ነው የምትሉት? ኮምፒውተር ውስጥ ያለው ሰነድ ለሌላ ሰው ተላልፎ ቢሰጥ ምን ሊከሰት እንደሚችል ግን ተረድተሃል? ምንም ሊፈጠር ይችላል። ግን ልጅቷ በእኛ የተነሳ እንደዚህ አይነት ችግር ውስጥ ገብታ ይሄንን ላስብም ልረዳም አልችልም። በዛ ላይ ይሄንን ይዤ ሄዳለሁ ማለት እሰጠዋለሁ ማለት አይደለም። እሺ እንዴት ወስደን ነው የምታገኘው? ይሄን ኮምፒውተር ትሰጪኛለሽ፣ ከዛ እደውልለታለሁ፣ ያለበት ይዤው እሄዳለሁ አይደል? እሱን ፊት ለፊት ሳገኘው የማደርገውን እኔ ያውቃለሁ። ሁሉንም ለእኔ ተውት። ስማ፣ ሰውየው ያን ያክል ጂን ይመስላል እንዴ? እንደውም ሌላ ነገር ጠምጥሞብህ የበለጠ ችግር ውስጥ እንድገባ ነው የሚያደርግህ። ለፖሊስ ደውለን ለፖሊስ እንሰጣለን። ለፖሊስ? አዎ ለፖሊስ። ልጅቷንም ቢሆን በሚያስለቅቋት መንገድ ያስለቅቋት። እየቀለድሽ መሆን አለበት። አንተ ነህ እንጂ እየቀለድክ ያለው። ይህንን ሀገሪቷን ችግር ውስጥ ሊከት የሚችል ሰነድ ለዛ ሰውዬ አሳልፈን እንስጥ እያልክ ያለ። ቆይ ተረጋጉ። ሁለታችሁም ትክክል ናችሁ። ነገር ግን የተሻለ ነገር ነው ከተል ልጅ በረከት ለአንድ ሰው ብለን አገሪቷ በቁማ ስትሸጥ ነው ያለው። ከዚህ ስሜት አጎቴ ያለው ትክክል። ለአንድ ሰው ብለን ሀገራችን በቁማ ስትሸጥ ማየት የለብንም። ያ ማለት ግን እሷን እንተዋታለን ማለት አይደለም። ስለዚህ እሷን የምናስለቅቅበት የሆነ ዘዴ እንፈልጋለን ማለት ነው። አይመስላችሁም? አዎ ትክክል። ስለዚህ እንደዚህ እናድርግ። እንድትቆይ እንጂ እንዳትሞች አልፈልግም። ተግባባና? ስለዚህ አሁን እንጀምራለን።
አጂጓ ይቅርታ አባ፣ እዚህ ግቢ የሚከራይ ቤት አለ እንዴ? የሚከራይ ቤት የለም። የሚከራይ ወተት ግን አለ። ይቅርታ፣ ወተቱን ቤቱን ሳገኝ መጥቼ ይከራያለሁ። በነፃ ይደረግልሻል። ከፈለግሽ ላሚቷንም እንሰጥሻለን። ተነስ! ሂድ፣ በሩን ክፈት። ስልኩን አይሰራ። ስለዚህ ቁጥሩ የተመዘገበበት ስም ባንዳችን ይቀር። እሱ ካልመጣ እኛ ያለንበት ቦታ ቤት ይኖርብናል። ባለ ወተት ወተቱን ጨረሳችሁ እንዴ? አሁን የት ነው ያሉት? ያሉበት ቦታ ቀጥ ብለህ ይዘን ትሄዳለህ። ከዞርክ ግን ትበላለህ። ዳ ሂድ። አቤት። ስልኩ የተመዘገበበትን ስምና አድራሻ ልከውልኛል። ብራቮ ብራቮ አባት። የተመዘገበው በበረከት አስመላሽ ስም ነው። ልጅቷን ይዘህ በፍጥነት ቦታ መቀየር አለብህ። ከክትትላችን ውጭ ነው። የእኛ ሰዎችም ሊያገኙት አልቻሉም። ቤት ሄደውም ቤታቸው ውስጥ ማንንም ሰው ማግኘት አልቻሉም። አሎ ዶክተሩን ይዞ የሚመጣው ሶስት ነገር ነው። አዎ ደርሻለሁ ብሎኛል።
ልመጣ። ሄሎ ነጎ፣ ሱቅ ውስጥ ስልክ ብቻ ነው ያለው። ምንም አይነት ሰው የለም። እንደምትመጣ ገብቼ ነበር። እንዳትነቃነቅ አስቀምጥ አስቀምጥ። አለበለዚያ ሁለቴ እንዳታስብ። ቀጥል። ተንበርከክ። ነግሬሃለሁ። እደፋሃለሁ። ልቀቃቸው። እንዴት አይነት ኮሚክ ነው እባክህ? ቆይ አንተ ለምንድን ነው የምትከታተለው? ከኔ ምንድን ነው የምትፈልገው? ከዚህ ቤት የበረከት ቤተሰቦች እናንተ ናችሁ? አዎ አዎ። በረከት እንዴት ነው ዶክተር? የተቻለንን ሁሉ ለማድረግ ሞክረን ነበር። አዝናለሁ።
አቃቢ ሕግ በቀን 19/01/2009 ዓ.ም ጽፎ ባቀረበው አንደኛ ክስ ተከሳሾች የኢፌዴሪ የወንጀለኛ ሕግ አንቀጽ 586 እና አንቀጽ 248ን ተላልፈው በቀን 11/10/2008 ዓ.ም በሐዋሳ ከተማ በፈጸሙት የሰውን መጥለፍና ከፍ ያለ የሀገር ክህደት ወንጀል ሲል ክስ አቅርቦባቸዋል። በዚህ መሰረት ፍርድ ቤቱ ግራና ቀኝ መርምሮ ተከሳሾች በተከሰሱበት ወንጀል ጥፋተኛ ሆነው አግኝቷቸዋል። በመሆኑም አንደኛ ተከሳሽ አቶ ነጋሽ ከበደ በዕድሜ ልክ ጽኑ እስራት እንዲቀጣና ሁለተኛ ተከሳሽ አቶ ገረመው ደበበና አቶ እሱ ባለው ሽፈራው እያንዳንዳቸው በ15 ዓመት ጽኑ እስራት እንዲቀጡ ወስኗል።